ሰላም ሰላም እንዴት ናችሁ? ይህ የግሬድ 10 ማትማቲክስ የምዕራፍ 4 የመጀመሪያ ቪዲዮአችን ነው። በዚህ ምዕራፍ ላይ እንግዲህ በዋናነት የምንመለከተው ስለ ትሪጎኖሜትሪክ ፋንክሽንስ ይሆናል ማለት ነው። ኦኬ ትሪጎኖሜትሪክ ፋንክሽንስ እንግዲህ በግሬድ 9 ላይ የተወሰነ ነገር አይተናል። አሁን ደግሞ ተጨማሪ ነገሮችን እናያለን። ዩኒት 4 እንግዲህ ዩኒት 4 ትሪጎኖሜትሪክ ፋንክሽንስ። ትሪጎኖሜትሪክ ፋንክሽን ምንድን ነው? ባይት ሰልፍ ደግሞ መጀመሪያ ትሪጎኖሜትሪ የሚለው ቃል ምንድን ነው የሚለው እናያለን። ከዛ ተያያዥ ሀሳቦችን እንግዲህ በዚህ ምዕራፍ ስር እንመለከታለን ማለት ነው። የመጀመሪያው እንግዲህ ምንድነው ዘ ወርድ ትሪጎኖሜትሪ የሚለው ቃል እንግዲህ ትሪጎኖሜትሪ ወይም ደግሞ ትራይጎኖሜትሪ ብለን ልንጠራው እንችላለን። it is derived from Greek word ነው ወይም ደግሞ የግሪክ ቃል ነው። ትርጉሙም እንግዲህ ምንድነው ትራይገን ከሚል እና ሜትሮን ከሚል ከሁለት ቃል ተዳቅሎ የተፈጠረ ቃል ነው ማለት ነው። ትራይገን እና ሜትሮን ማለት ነው። ስለዚህ እንደምታውቁት እንግዲህ ከዚህ በፊት ትራይ በኬሚስትሪ አይተናል። እንግዲህ ትራይ ማለት ሶስት ማለት ነው። ኦኬ ሶስት ጎን ያለው እንደማለት ነው። ትራይ ስንል እንግዲህ TRI ሶስት ማለት ነው። ጎን ደግሞ ያው ጎን ሳይድ ማለት ነው። ሜትሪ ደግሞ ሜዠርመንት ነው ማለት ነው። ሜዠሪንግ ሳይድስ ኦፍ ኤ ትሪያንግል እንደማለት ነው። ሜዠሪንግ ሳይድስ ኦፍ ኤ ትሪያንግል የአንድን ትሪያንግል ሳይዶች እንግዲህ ሜዠር ማድረግ ማለት ነው፣ ወይም ደግሞ መለካት እንደማለት ነው። ስለዚህ እሱን የሚገልጽልን ቃል ነው ማለት ነው። ስለዚህ ስለ ትሪጎኖሜትሪ ስናወራ እንግዲህ በዋናነት ስለ ትሪያንግል ነው የሚያወራው። ከትሪያንግልም እንግዲህ ትሪያንግል ሲባል ደግሞ ስፔሲፊካሊ ራይት አንግል ትሪያንግልን ትኩረት አድርገን እናያለን ማለት ነው። ራይት አንግልድ ትሪያንግል ማለት ምንድነው? ትሪያንግሉ እንደምታውቁት እንግዲህ ማንኛውም ትሪያንግል ምን አለው? ሶስት ሳይዶች አሉት። ከእንደገና ደግሞ ሶስት ኢንቴሪየር አንግሎች ወይም ደግሞ ውስጣዊ አንግሎች አሉት ማለት ነው። ከነኛ ከሶስቱ አንግሎች ውስጥ እዚህ ጋር እንደምታያቸው ከሶስቱ ውስጥ አንደኛው ምን መሆን አለበት ማለት ነው? 90 ዲግሪ መሆን አለበት፣ ወይም ደግሞ ማዕዘናዊ አንግል መሆን አለበት ማለት ነው። 90 ዲግሪ ከሆነ ይሄ ትሪያንግል እንግዲህ ምን ተብሎ ይጠራል ማለት ነው? ራይት አንግል ትሪያንግል ብለን እንጠራዋለን ማለት ነው። if one of the interior angles of the triangle is 90 degree so we call it right angled triangle የምንለው ይሄንን ነው ማለት ነው። ስለዚህ እዚህ ላይ ነው የሚሰራው ማለት ነው ትሪጎኖሜትሪ። አሁን ትሪጎኖሜትሪ ምንድን ነው የሚለውን ካየን በኋላ መጀመሪያ እንግዲህ ያው ስለ አንግል ስለሆነ ሜይንሊ ፎከስ የምናደርገው መጀመሪያ አንግል ምንድን ነው የሚለውን እናያለን። ዋትስ አንግል? ኦኬ አንግል ምንድን ነው? አንግል ማለት እንግዲህ ዘ ዩኒየን ኦፍ ምንድን ነው ማለት ነው? አንግል ማለት it is ዩኒየን ኦፍ two rays ማለት ነው። የሁለት ሬዎች ዩኒየን ወይም ደግሞ which have the same initial point ማለት ነው። ሴም የሆነ አንድ አይነት የሆነ ኢኒሻል ፖይንት ያላቸው ከሆኑ ኢኒሻል ፖይንት ካላቸው we call them አንግል ፎርም ያደርጋሉ ማለት ነው። እነኛ ሬዎች ለምሳሌ እዚህ ጋር እንደምታዩት እንግዲህ አንድ ሬ አለ፣ እዚህ ጋር ደግሞ ሌላ ሬ አለ። ያያችሁ። ነገር ግን እነኚህ ሁለት ሬዎች አሁን የጋራ የሚያደርጋቸው ምንድነው? ሁለቱም መነሻ ፖይንታቸው አንድ አይነት ነው። ከአንድ ፖይንት ነው የሚነሱት ማለት ነው። በሁለቱ ሬዎች መካከል እንግዲህ የሚፈጠሩ በሁለቱ ሬዎች ይሄኛውን ሬ 1 ብለው ይሄኛውን ሬ 2 ብለው ሬ 1 እና ሬ 2 ሼር የሚያደርጉት ኮመን ኢኒሻል ፖይንት አላቸው ማለት ነው። እዚህ ጋር የሚፈጠረውን ነገር እንግዲህ ምን ብለን እንጠራዋለን ማለት ነው? አንግል ብለን እንጠራዋለን። አንግል ይባላል። ስለዚህ አንግል ምን እንደሆነ አወቀን ማለት ነው። አንግል ማለት በሁለት የተለያየ ሬዎች ነገር ግን አንድ አይነት መነሻ ነጥብ ያላቸው ሬዎች ዩኒየን በሚያደርጉበት ሰዓት የሚፈጠር ነገር አንግል ብለን እንጠራዋለን። ኦኬ አፍተር ዊ ናው ዋትስ ሚንስ አንግል፣ አሁን ደግሞ የምናያለን። ኦኬ አንግል ይሄ ከሆነ how can we measure angles? ኦኬ how can we measure angles? አንግሎችን እንዴት እንለካለን የሚለውን ጥያቄ ተያያዥ ደግሞ what are the units of angles? what are the units of angles? okay units of angle
አንግልስ የሚለካባቸው ዩኒቶች ምንድን ናቸው? እዚህ ጋር ሁለት ጥያቄዎችን እንመልሳለን። አንግል በምን ይለካል ወይም ደግሞ እንዴት ይለካል የሚለውን እንግዲህ በፕሮትራክተር መለካት እንችላለን ማለት ነው። ዩዚንግ ፕሮትራክተር ማቴሪያል ኦር ዲቫይስ ተጠቅመን እንግዲህ ሜጀር ማድረግ እንችላለን ማለት ነው። ኦኬ ለምሳሌ ሌንግዝ ወይም ደግሞ ርዝመትን መለካት ብትፈልጉ እናንተ ሌንግዝን ለመለካት የምትጠቀሙበት መሳሪያ አለ። ምሳሌ እሱ የተለያዩ አይነት ኢንስትሩመንት እንጠቀማለን ቱ ሜጀር ዘ ሌንግዝ። ሞደርን ዌይ ኦፍ ሜጀርመንት አለ፣ ደግሞ ባህላዊ የሆኑ ሜጀርመንቶች አሉ፣ ወይም ደግሞ ዘመናዊ የሆኑ መለኪያዎች አሉ። ለምሳሌ በባህላዊ መልኩ በስንዝር፣ በክንድ፣ በጫማ፣ በእርምጃ ልንለካ እንችላለን። በገመድ ምናምን ልንለካ እንችላለን። በዘመናዊ ሁኔታ ደግሞ በሜትር እንለካለን ማለት ነው። ሜትር ተጠቅመን እንለካለን። ሜትር እቃው ነው፣ ግን ሜትሩ ለክቶ የሚነግረን በምንድን ነው? ስለዚህ ለክቶ የሚነግረን ውጤቱን የሚነግርበት አሃድ ወይም ዩኒት ያስፈልገናል ማለት ነው። ስለዚህ ለሌንግዝ ለምሳሌ በምን ልንለካው እንችላለን? እንደ ሌንግዙ መጠን። በጣም ትንሽ ከሆነ በሚሊሜትር ልንለካው እንችላለን፣ ወይም ደግሞ በሴንቲሜትር ልንለካው እንችላለን፣ ወይም ደግሞ ከፍ ያለ ከሆነ ደግሞ በሜትር ልንለካው እንችላለን። ከዛ ደግሞ ራቅ ባለ ወይም ደግሞ በተለቀ ቁጥር ደግሞ በኪሎ ሜትር ልንለካው እንችላለን እያለን እንግዲህ በተለያዩ ዩኒቶች ሌንግዝን ልንለካ እንችላለን። እነኚህ ዩኒትስ ኦፍ ሌንግዝ ናቸው ማለት ነው። ዩኒትስ ኦፍ ሌንግዝ። ልክ እንደዚህ ሁሉ አንግልም በሁለት መልኩ ይለካል። አንግልም በምን ሊለካ ይችላል? በሁለት ዩኒቶች ሊለካ ይችላል። አንደኛው እንግዲህ የምታውቁት በዲግሪ ሊለካ ይችላል ማለት ነው። በዲግሪ ልንለካው እንችላለን። ሁለተኛው ደግሞ በራዲያን ወይም ባጭሩ ሲጻፍ ደግሞ ራድ ተብሎ በዚህ ሊለካ ይችላል ማለት ነው። ስለዚህ አንግል ሁለት ዩኒቶች አሉት ማለት ነው። ዩኒትስ ኦፍ አንግል የምንላቸው እንግዲህ ሁለት ናቸው። ምንና ምን ናቸው? አንግል ዲግሪና ራዲያን ናቸው ማለት ነው። ዲግሪና ራዲያን። ጉድ። ስለዚህ እዚህ ጋር እንግዲህ አንግል በሚፈጠርበት ሰዓት እንግዲህ እዚህ ጋር ተጨማሪ ነገር ካስፈለጋችሁ ከአንዱ ተነሳችሁ ወደ አንዱ ስትሄዱ ነው እንግዲህ አንግሉ በመካከል የሚፈጠረው። የምትነሱበት ሳይድ ኢኒሻል ሳይድ ይባላል። ኢኒሻል ሳይድ ብለን እንጠራዋለን። ይሄኛውን ደግሞ ሄደ የምናርፍበት ደግሞ ተርሚናል ሳይድ ብለን እንጠራዋለን። በመካከላቸው አንግል አለ። ይሄን አንግል እንግዲህ በምን ሊገልጸው እችላለሁ ማለት ነው? በዲግሪ ሊገልጸው እችላለሁ፣ ወይም ደግሞ በራዲያን ሊገልጸው እችላለሁ ማለት ነው። በሁለት ዩኒቶች ሊገለጽ ይችላል ማለት ነው። እዚህ ጋር እንግዲህ ወደ ሌንግዝ ለመልሳችሁና ከምታውቁት ለመነሳት ያክል ነው። ዩኒቶች እንግዲህ ሚሊሜትር፣ ሴንቲሜትር፣ ሜትር፣ ኪሎ ሜትር እና ሌሎችም በሞላ የሌንግዝ ወይም ደግሞ የርዝመት መለኪያ ዩኒቶች ናቸው፣ አሃዶች ናቸው። ስለዚህ በመካከላቸው እንግዲህ ምን ማድረግ ይቻላል ማለት ነው? ኮንቨርዥን፣ አንዱን ወደ አንዱ መቀየር እንችላለን። ሜትርን ወደ ሴንቲሜትር፣ ሴንቲሜትርን ወደ ሜትር፣ ኦር ሜትርን ወደ ሚሊሜትር፣ ወደ ሴንቲሜትር፣ ኪሎ ሜትርንም ልክ እንደዛው አንዱን ወደ አንዱ መቀየር እንችላለን ማለት ነው። ኦኬ። ስለዚህ ልክ እንደዚህ ሁሉ እንግዲህ ኮንቨርዥኑ ይሄ በዲግሪን ወደ ራዲያንን ወደ ዲግሪን መቀየር እንችላለን ማለት ነው። ሁለቱ ዩኒቶች እነኝ ናቸው። እነሱን እንግዲህ እንዴት አድርገን ኮንቨርዥናቸውን ምንነታቸውን ደግሞ እናያለን ማለት ነው። እዚህ ጋር ራዲያን ሜጀር ኦፍ አንግል ኮንቨርዥን ቢትዊን ራዲያን ኤንድ ዲግሪ ሜጀርስ ይላል። ይሄን እንግዲህ በዚህኛው ቶፒክ ስር እንመለከታለን ማለት ነው። ከዛ በፊት እዚህ ጋር እንግዲህ ማየት ያለበት ምንድነው? አንግልስ ኢን ስታንዳርድ ፖዚሽን ይላል። አንግልስ ኢን ስታንዳርድ ፖዚሽን ኢን ስታንዳርድ ፖዚሽን። ኦኬ። አንድ አንግል በስታንዳርድ ፖዚሽን ነው የሚባለው መቼ ነው? ኦኬ። አንድ አንግል በስታንዳርድ ፖዚሽን ነው የሚባለው መቼ ነው? ስለዚህ an angle is in the coordinate system is said to be in standard position። ኮኦርዲኔት ሲስተም ላይ አንድ አንግል ኮኦርዲኔት ሲስተም ማለት እንግዲህ ይሄ ነው። ይሄ ኤክስ አክሲስ ነው፣ ይሄ ዋይ አክሲስ ነው። ስለዚህ አንድ አንግል በስታንዳርድ ፖዚሽን ነው የሚባለው እንግዲህ ሁለት ነገሮችን ሲያሟላ ነው ማለት ነው። አንደኛው ኢትስ ቨርቴክስ should be at the origin። ቨርቴክሱ አንግሉ የሚፈጠርበት ቨርቴክስ የቱ ጋር መሆን አለበት? ኦሪጂን ላይ መሆን አለበት ማለት ነው። ሁለተኛው its initial side is lies on the positive x axis። ኢኒሻል ሳይዱ ደግሞ ማረፍ ያለበት የት ነው? ፖዚቲቭ ኤክስ አክሲስ ላይ እዚህ ጋር ነው ማረፍ ያለበት ማለት ነው። ፖዚቲቭ እንደዚህ ተርሚናል ሳይዱ ደግሞ እዚህ ጋር ነው የሚሆነው። ዲሲ ኦር ሌላም ቦታ ሊሆን ይችላል። ዞሮ ቨርቴክሱ እዚህ ጋር መሆን አለበት ነው። ይሄኛው አንግል እንግዲህ ይሄ
እዚህ ጋር ሊሆን ይችላል፣ እዚህ ጋር ሊሆን ይችላል። አንግሉ ሲተልቅ ከዚህም ሊቀንስ ይችላል። ይሄኛው የሚንቀሳቀስ ነው፣ ግን ይሄኛው ፊክስድ ነው። ኢኒሻል ሳይዳችን ሁልጊዜ ምን መሆን አለበት? ፖዘቲቭ ኤክስ አክሲስ መሆን አለበት። ስለዚህ ከዚህ ተነሰን ነው ማለት ነው። ከዚህ ተነሰን እንሄዳለን ማለት ነው። ከዚህ ተነሰን በምንሄድበት ሰዓት እንግዲህ ከፖዘቲቭ ኤክስ አክሲስ ተነሰን ሜጀር በምናደርግበት ሰዓት እንግዲህ ሁለት አይነት አማራጮች ይኖራሉ። እንደ አንግሉ መጠን አንግሉ ፖዚቲቭ ሲሆንና አንግሉ ኔጌቲቭ በሚሆንበት ሰዓት እንግዲህ ይሄ መነሻችን ነው። ከዚህ ተነሰን ወደዚህ ልንሄድ እንችላለን፣ ወደዚህ ልንሄድ እንችላለን። ያን የሚወስነው ማን ነው? የአንግሉ አይነት ነው ማለት ነው። አንግሉ ፖዚቲቭ ከሆነ ከዚህ ትነሱና ወደ ትሄዳላችሁ? አንቲ ክሎክዋይዝ ዳይሬክሽን፣ አንቲ ክሎክዋይዝ ወደዚህ አቅጣጫ ትሄዳላችሁ ማለት ነው። ስለዚህ አንግሉ እዚህ ጋር ይፈጠራል ማለት ነው። አሁን ይሄ አንግል ምንድን ነው? ቴታ ኢዝ አን አንግል ኢን ስታንዳርድ ፖዚሽን፣ ኢን ስታንዳርድ ፖዚሽን ነው እንላለን። ለምንድነው ስታንዳርድ ፖዚሽን የሚለው? ምክንያቱም ኢት ፉልፊልስ ኦል ዘ ኮንዲሽንስ ፎር ስታንዳርድ ፖዚሽን ኦፍ አን አንግል። አንደኛ መነሻችን ፖዚቲቭ ኤክስ አክሲስ ነው አንድ፣ ሁለተኛ ቨርቴክሱ ያለው ኦሪጂን ላይ ነው። ስለዚህ ሁለቱን አሟልተዋል። ቴታ አን አንግል ኢን ስታንዳርድ ፖዚሽን ነው ማለት ነው። ጉድ። ይሄንን በደንብ አድርጋችሁ እንግዲህ መረዳት ይኖርባችኋል ማለት ነው። እንግዲህ አንግሉ እንዳልኳችሁ እንግዲህ ሊተልቅ ይችላል። ከዚህ ተነሰን አንግሉ እዚህ ድረስ ሊሆን ይችላል። ስቲል እንደዛ ቨርቴክሱ እዚሁ ላይ ያለው ማለት ነው። ኦር ከዚህም ተነስቶ ዞሮ እዚህ ጋር ሊመጣ ይችላል። ኦኬ መነሻችን ግን ሁልጊዜ ምንድነው? ፖዘቲቭ ኤክስ አክሲስ ነው። ከዚህ ተነስቶ እዚህ ጋር ሊደርስ ይችላል። እንደ አንግሉ መጠን ማለት ነው። እንደ አንግሉ መጠን እየጨመረ ሊሄድ ይችላል ማለት ነው። ይሄን እንግዲህ በደንብ አድርጋችሁ መረዳት ይኖርባችኋል ማለት ነው። ኦኬ ሌትስ ሲ ኢት ባይ ዩዚንግ አን ኤግዛምፕል ኢን ዘ ፎሎዊንግ አር ሜዠርስ ኦፍ ዲፍረንት አንግልስ ፑት ዘ አንግልስ ኢን ስታንዳርድ ፖዚሽን የተባለው የተለያዩ አይነት አንግሎች ተሰጥተውናል። እነሱም በስታንዳርድ ፖዚሽን አስቀምጡ ነው። ኤ 200 ዲግሪ ተሰጥቶኛል። ቢ ደግሞ 1125 ዲግሪ ተሰጥቶኛል። ሲ ኔጌቲቭ 900 ዲግሪ ተሰጥቶኛል። እዚህ ጋር እንግዲህ ተጨማሪ መረዳት ያለባችሁ እንግዲህ አንድ ሀሳብ አለ። እሱ ምንድነው? አንግላችሁ ኔጌቲቭ አሁን ፖዚቲቭ በሚሆንበት ሰዓት ወዴት ይሄዳል አልኳችሁ? እንደዚህ አቅጣጫ ይሄዳል። ይሄ ደግሞ ምን ይባላል? ካውንተር ክሎክዋይዝ እንለዋለን። ካውንተር ክሎክዋይዝ ወይም ደግሞ ሰዓት ከሚሽከረከርበት አቅጣጫ በተቃራኒ ማለት ነው። ሰዓት የሚሽከረከረው እንደዚህ ነው። ኦኬ ሰዓት የሚሽከረከረው እንደዚህ አቅጣጫ ነው። ይሄኛው ካውንተር ክሎክዋይዝ መቼ ነው? ይሄ አንግሉ ምን ከሆነ ነው ካውንተር ወይም ደግሞ ኢ ሰዓት ያ ሰዓት ከሚሽከረከርበት አቅጣጫ በተቃራኒ አንግሉ ፖዚቲቭ ከሆነ ያኔ ካውንተር ክሎክዋይዝ ትሄዳላችሁ። አንግላችሁ ደግሞ ኔጌቲቭ ከሆነ አንግሉ ኔጌቲቭ ከሆነ በምን አቅጣጫ እንሄዳለን ማለት ነው? ክሎክዋይዝ ወይም ደግሞ ሰዓት በሚሽከረከርበት አቅጣጫ ትሄዳላችሁ ማለት ነው። እንዴት ማለት ነው? ልክ እንደዚህ ማለት ነው። ያችሁ ከፖዚቲቭ ኤክስ አክሲስ እነሳለሁ። አንግሉ ቨርቴክሱም ወይም ኦሪጂኑም የቨርቴክሱ አዘ ኦሪጂን ነው የአንግሉ ልክ እንደዚህ ማለት ነው። ያችሁ አሁን የኛው የሄደው እንዴት ነው? እንደዚህ ነው የሄደው። ክሎክዋይዝ ዳይሬክሽን ነው የሄደው ማለት ነው። አንግላችን ኔጌቲቭ በሚሆንበት ሰዓት ክሎክዋይዝ ሰዓት በሚሄድበት አቅጣጫ ትሄዳላችሁ ማለት ነው። ነገር ግን በሁለቱም ኬዝ የምትነሱት ከየት ነው? ከፖዚቲቭ ኤክስ አክሲስ፣ ከዚህ አክሲስ ማለት ነው። ፖዚቲቭ ኤክስ አክሲስ ማለት ይሄ ነው። ከዚህ ነው የምትነሱት ሁልጊዜ ማለት ነው። እዚህ ጋር እንግዲህ እንደምታዩት እንግዲህ ፖዚቲቭ አንግሎችም ተሰጥተውናል፣ ኔጌቲቭ አንግሎችም ተሰጥተውናል። እነኚህን አንግሎች ፑት ኢን ስታንዳርድ ፖዚሽን የተባልነው ስታንዳርድ ፖዚሽን አስቀምጡ። ስታንዳርድ ፖዚሽን አስቀምጡ ነው የተባልነው። እነሱን ለማስቀመጥ ምንድን ነው የማደርገው? የመጀመሪያው ለምሳሌ ይኸው እንደዚህ አስቀምጣለሁ። ቢ ላይ እንደዚህ እናስቀምጣለን። ሲ ደግሞ እዚህ ላይ እንደዚህ እናስቀምጣለን ማለት ነው። ከዛ በኋላ እያንዳንዳቸው እንግዲህ ለማስቀመጥ አንግሉን ኤና ቢ አንግሉ ሁለቱም ፖዚቲቭ ስለሆኑ የምነሳው ከየት ነው? ሁልጊዜ የምነሳው ከፖዚቲቭ ኤክስ አክሲስ እነሳለሁ። ከዛ በኋላ የሚሄደው ወዴት ነው? አንቲ ክሎክዋይዝ ዳይሬክሽን፣ ሰዓት ከሚሽከረከርበት አቅጣጫ በተቃራኒ እሄዳለሁ ማለት ነው። ስለዚህ ስንት ዲግሪ እሄዳለሁ?
አንድ እንግዲህ ሙሉ ሮቴሽን ስራ 360 ነው። ስለዚህ 200 ነው የሚሄደው። ከዚህ ተነስቼ እዚህ ጋር ስደርስ 90 ሄድኩኝ። እዚህ ጋር ስደርስ ደግሞ አሁንም 90 180 ሄድኩኝ ማለት ነው። ሀፍ ሰርክል ሄድኩኝ። ከዛ በኋላ እዚህ ጋር 200 ነው። ከዛ 20 ዲግሪ እዚህ ጋር እገባለሁ ማለት ነው። 20 ዲግሪ እሺ፣ ይህ አንግል ማን ነው? 200 ዲግሪ እንደዚህ አድርጌ አስቀምጠዋለሁ በስታንዳርድ ፖዚሽን። በስታንዳርድ ፖዚሽን ሲቀመጥ እንደዚህ ይሆናል ማለት ነው። አንደርስታንድ ጉድ። ወደ ሁለተኛው ስንሄድ ደግሞ 1125 እሱም ፖዚቲቭ ነው። ስለዚህ የምነሳው ከየት ነው? ከፖዚቲቭ ኤክስ አክሲስ እነሳለሁ። አንግሉ ፖዚቲቭ ስለሆነ ካውንተር ክሎክዋይዝ ነው የሚሄደው። አቅጣጫ እንደዚህ ነው የሚሄደው ማለት ነው። እንደዚህ ዞርና እዚህ ጋር ስመጣ ስንት ሆነ? 360 አንድ ፉል ሰርክል ሰራው ማለት ነው። ከዛ በኋላ አሁንም ተመልሼ እዚህ ጋር ስደርስ አሁንም 360 ዲግሪ አጠቃላይ ስንት ሆነ ማለት ነው? 360 እና 360 720 ሆነ ማለት ነው። 720 ከዛ እዚህ ጋር 90 ሲጨምርበት ከዚህ እስከዚህ 90 ስለሆነ 90 ሲጨምርበት 810 ይሆናል። ኦኬ 720 ነበር አይደለም? 90 ሲጨምርበት 810 ይሆናል ማለት ነው። አሁንም 90 ሲጨምርበት ስንት ይመጣል? 810 የነበረው 900 ይመጣል። 990 መጣልኝ። አሁን 990 ደግሞ 90 ሲጨምርበት አሁን 1080 ሆነ ማለት ነው። እዚህ ጋር 1080 ላይ 90 ሲጨምርበት 1080 ላይ 90 ሲጨምርበት 1100 ይሄ 1000 እዚህ ጋር እንግዲህ የመጀመሪያው ሁለቱ ክብ ስንት ሆነ? 720 ላይ ግራ እንዳትጋቡ የመጀመሪያው ክብ 360 ከዛ ስደግም አንድ ስንት ሆነ ማለት ነው? አንድ ስደግም 720 መጣልን ማለት ነው። ሶስተኛ ስደግም 360 ጨምርበታለሁ። ስንት ይመጣል? 0 8 10 ስለዚህ 1080 መጣልኝ ማለት ነው። ሶኔ የተሰጠኝ ስንት ነው? 1125 ስለዚህ ስንት ይጎለኛል ማለት ነው? እዚህ ጋር 20 45 ይጎለኛል ማለት ነው። 45 ማለት ደግሞ ከዚህ ተነስቼ 45 ግማሿን እሄዳለሁ ማለት ነው። እንደዚህ አድርጌ አስቀምጣለሁ እዚህ ጋር ዲሲ ሰችኛዋ ስንት ሆነ ማለት ነው? ይሄ 1125 ዲግሪ በዚህ መልኩ ታስቀምጣላችሁ ማለት ነው። ሲ ላይ እንግዲህ የመጨረሻ የምናየው ሲ ላይ ኔጌቲቭ ነው። ኔጌቲቭ 900 ነው። ስለዚህ እዚህ ጋር ከፖዚቲቭ ኤክስ አክሲስ እነሳና ግን የሚሄደው ወዴት ነው? ክሎክዋይዝ ዳይሬክሽን ነው የሚሄደው፣ ወይም ደግሞ ሰዓት በሚሽከረከርበት አቅጣጫ። ሰዓት የሚሄደው ወዴት ነው? እንደዚህ ወደ ታች ነው ማለት ነው። ስንት መጣው? እዚህ ጋር 360 መጣው። ስደግም 720 ከዛ 90 ሲጨምርበት አሁንም 90 ሲጨምርበት ስንት መጣልኝ ማለት ነው? 700 810 አሁንም 90 ሲጨምርበት 900 መጣልኝ ማለት ነው። እንደዚህ አድርጌ አስቀምጠዋለሁ። ይሄ ደግሞ ኔጌቲቭ 900 ዲግሪ ማለት ነው። እንደዚህ አድርገን ይሄን አንግሎች እንግዲህ በቀላሉ በስታንዳርድ ፖዚሽን ማስቀመጥ እንችላለን ማለት ነው። ኦኬ አንግሎችን እንግዲህ በስታንዳርድ ፖዚሽን ናቸው ወይስ አይደሉም የሚለውን መለየት ትችላላችሁ ከዚህ በኋላ። ከእንደገና ደግሞ አስቀምጡ ብትባሉ ማንኛውንም አንግል ኢንስታንዳርድ ፖዚሽን ማስቀመጥ እንዴት እንደምትችሉ አይተናል። እንግዲህ ሁለቱን ነገሮች ማሟላት ነው ያለባችሁ ማለት ነው። ቨርቴክሱ አት ዘ ኦሪጅን መሆን አለበት። ከእንደገና ደግሞ መነሻችሁ ሁልጊዜ ከፖዚቲቭ ኤክስ አክሲስ መሆን አለበት የሚለውን ይዛችሁ እንግዲህ በዚህ ቼክ ማድረግ ትችላላችሁ። ኦኬ አሁን እንግዲህ አንግል በሁለት ዩኒቶች ይለካል ብለናል። በምና በዲግሪ እና በራዲያን ሜዥር ይደረጋል ብለናል። ዩኒቶች ናቸው። ዲግሪ እዚህ ጋር ላይ 0 በማድረግ ኦ ነገር በማድረግ ምልክት በማድረግ የሚገለጽ ነው። እችኛዋ ደግሞ ራዲያን ደግሞ ባጭሩ ራድ ብለን ነው የምንገልጸው ማለት ነው። ልክ ሴንቲሜትር የሚለውን ባጭሩ ሴንቲሜትር ብለን እንደምንጽፈው ሜትር የሚለውን ኤም ብለን እንደምንገልጸው ማለት ልክ እንደዛው ዲግሪ እና ራዲያንም በዚህ መልኩ ለአንግል እንጠቀማለን ማለት ነው። ጉድ የመጀመሪያው እንግዲህ ዲግሪ ሜዥር ነው። ኢፍ ሮቴሽን ፍሮም ዘ ኢኒሻል ሳይድ ቱ ዘ ተርሚናል ሳይድ ኢዝ 1/60 of a complete revolution of an angle is said to be have a measure of 1 degree። ስለዚህ አሁን የመጀመሪያው ዲግሪ ሜዥርን ነው የምናየው። ዲግሪ ሜዥርን ስናይ እንግዲህ እዚህ ጋር የመጀመሪያው 1 ዲግሪ ማለት ምንድን ናት?
ዋትስ ዘ ዲግሪ? ዋት ኢዝ ዘ አማውንት ኦፍ ዘ ዲግሪ? አንድ ዲግሪ ዲግሪ የአንዷ ዲግሪ ማለት ነው። የአንዷ ዲግሪ ወይም በሌላ አነጋገር አንድ ዲግሪ ማለት ምን ማለት ነች የምትለውን ጥያቄ እንመልሳለን። ይሄ ማለት ምንድን ነው? አንድ ዲግሪ የምንላት እንግዲህ ምንድን ነች? አንድ ፉል ሮቴሽን ወይም ደግሞ ሪቮሉሽን የምንለው ይሄ ነው 360 ዲግሪ ማለት ነው። ስለዚህ አንግሏ እዚህ ጋር ሴንተር አለ፣ ልብ አድርጎ በዚህና በዚህ በሁለት ሳይዶች መካከል የምትፈጠር አንግል ነች ማለት ነው። እቺ አንድ ዲግሪ የምትሆነው ወይም ደግሞ አንድ ዲግሪ ናት ምንለው መቼ ነው? እችን አንግል ያቀፈው የአርክ መጠን 1/360 ሲሆን ነው የአጠቃላይ ሪቮሉሽኗ ማለት ነው። ስለዚህ ይሄንን ሰርክሉን ስንት ቦታ ከፈል ነው ማለት ነው? 360 እኩል ቦታ ብንከፍለው በአንዷ ክፋይ የሚታቀፈው የአንግል መጠን ወይም የሚፈጠረው የአንግል መጠን 1 ዲግሪ ብለን እንጠራዋለን ማለት ነው። ስለዚህ የሪቮሉሽኑ 1/360 ኦፍ ዘ ኮምፕሊት ሪቮሉሽን ማለት ነው። ኮምፕሊት ሪቮሉሽን ማለት ይሄ አንድ ሙሉ ዙር መዞር እንደማለት ነው። ኮምፕሊት ሪቮሉሽን እንግዲህ የእሱ 1/360ኛዋ ማለት ነው። ከ360 በአንዷ ክፍል ታቅፎ የሚፈጠረው የአንግል መጠን 1 ዲግሪ ብለን እንጠራዋለን ማለት ነው። 1 ዲግሪ ማለት እሱ ነው። the following are measures of different angles put the angle in standard position። እንግዲህ በስታንዳርድ ፖዚሽን እንዴት ማስቀመጥ እንደምንችል አይተናል ማለት ነው። ሁለተኛው ደግሞ ራዲያን ነው። ራዲያን ደግሞ ምንድን ነው? ዲግሪ 1 ዲግሪ ምን እንደሆነች አይተናል። ሁለተኛው ራዲያን ሜዥር ነው። ራዲያን ሜዥር ዲግሪ እንግዲህ በምልክት ደረጃ ስናስቀምጣት እንግዲህ ላይ እንደዚህ አድርገን ነው የምናስቀምጣት ብያችኋለሁ። ራዲያንን ደግሞ ራድ ብለን ባጭሩ እናስቀምጣታለን ማለት ነው። አሁን አንድ ራዲያን ማለትስ ምን ማለት ነች? ኦኬ አንድ ራዲያን ወይም ባጭሩ ደግሞ አንድ ራድ ማለት ነው። እንደዚህ አድርገን እንጽፈዋለን። ምን ማለት ነች? መጠኗ ምን ያክል ነው የሚለውን ደግሞ ስናይ አሁንም እንግዲህ አንድ ፉል ሮቴሽን አለን። አንድ ፉል ሪቮሉሽን ማለት አንድ ሙሉ እንደዚህ ዞረን ስንመጣ እንግዲህ ሜጀር የሚያደርገው የአንግል መጠን ስንት ነው? አጠቃላይ 360 ዲግሪ ነው አንድ ፉል ሮቴሽን ማለት ነው፣ ወይም ደግሞ አንድ ሪቮሉሽን የምንለው። ከዛ እዚህ ጋር ምን አለን? ሴንተር አለን። ከዚህ እስከዚህ ያለው ምን ይባላል? ራዲየስ ነው። ልብ አድርጎ እዚህ ጋር እስከዚህ ያለው ራዲየስ ነው። ስለዚህ እችኛዋ የአንግል መጠን አንድ ራድ ነች የምትባለው። ይሄ እንግዲህ በመካከላቸው ያለውን በሁለቱ ራዲየሶች መካከል ያለውን ጋፕ እንግዲህ ሳሰፋው የአንግሉ መጠን እየጨመረ ይሄዳል፣ ሳጠባውም ልክ እንደዛው እየጠበበ እየቀነሰ ይሄዳል ማለት ነው። ስለዚህ በዚህ ነው የምናጫውተው ማለት ነው። ስለዚህ ይሄ እዚህ ጋር በሁለቱ ራዲየሶች መካከል ወይም ዚ አንግል ፎርምድ ኢን ቢትዊን ራዲ ሄሪቴዝ አንድ ራድ ነው የምንለው። ይሄን አንግል ሴንትራል አንግል እዚህ ጋር የተፈጠረውን በሁለቱ ራዲየሶች መካከል የተፈጠረውን አንግል የሚያቅፈው እዚህ ጋር የአርክ መጠኑ ማለት ነው። ኦኬ ይሄን አቅፎ የሚይዘው የአርክ መጠኑ እዚህ ጋር ያለው የአርክ መጠን ማለት ነው። ይሄ ከራዲየሱ ጋር እኩል ርቀት ካለው ሌንግዝ ካለው ማለት ነው። የዚህ ያቀፈው አርክ መጠንም ከራዲየሱ ከዚህ እስከዚህ ካለው ራዲየስ ጋር እኩል ከሆነ ያኔ እቺ አንግል ምን ትባላለች? አንድ ራዲያን ነች ማለት ነው። አንድ ራዲያን ማለት እሷ ነች። one rad is an angle formed between two radii of a circle and which should be subtended by an arc which has equal length with the radius። ኦኬ ከራዲየሱ ጋር እኩል ሌንግዝ ባለው አርክ የታቀፈ ከሆነ ያኔ የአንግል መጠኗ አንድ ራድ ናት እንላለን ማለት ነው። እዚህ ጋር አንግል ስናይ በሁለት ራዲየሶች መካከል ነው ይሄ አንግል የተፈጠረው። 1 ዲግሪ ምንላት ማለት ነው። 1 ዲግሪ ነች ምንለው እችን ያቀፋት የአርክ መጠን 1/360ኛ ነው ብለናል። ሰርክሉን አጠቃላይ 360 እኩል ቦታ ብንከፍለው በአንዷ ክፋይ ብቻ የሚታቀፈው የአንግል መጠን ነው 1 ዲግሪ የምንለው። እዚህ ጋር ደግሞ በራዲየሱ አንግሉን በፈጠሩት ራዲየሶች ሌንግዝ ጋር እኩል በሆነ አርክ ከታቀፈ ደግሞ አንድ ራድ ነው እንላለን ማለት ነው። አንድ ራድ ነው እንላለን። this is what means rad and degree ማለት ነው። ኦኬ
ስለዚህ አሁን ራድ ምን እንደሆነ አየን፣ ዲግሪ ምን እንደሆነ አየን። አሁን ደግሞ ኮንቨርዥን እናያለን ማለት ነው። በሁለቱ መካከል ያለው ሪሌሽን ምንድን ነው? ወይም ደግሞ ሪሌሽንሽፕ ቢትዊን ዋት በዲግሪ እና ዲግሪ ኤንድ ራዲያን፣ በራዲያን እና በዲግሪ መካከል ያለው ዝምድና ያለው ትስስር ምንድን ነው የሚለውን ደግሞ እናያለን። አንዱን ወደ አንዱ እንዴት አድርገን መቀየር እንችላለን። ከዚህ በፊት እንግዲህ በሌሎች ዩኒቶች ስትማሩ ሴንቲሜትርን ወደ ሜትር፣ ሜትርን ወደ ሴንቲሜትር፣ ሜትርን ወደ ኪሎ ሜትር መቀየር እንደምንችል አይተናል አይደለም? ስለዚህ ይህን ታውቃላችሁ። አሁን ደግሞ ዲግሪን ወደ ራዲያን፣ ራዲያንን ወደ ዲግሪ ሰው ይህን በምንቀይርበት ሰዓት እንግዲህ ሁለት አማራጭ ነው ያለን። ዛት ሚንስ የመጀመሪያው ዲግሪን ወደ ራዲያን መቀየር ኮንቨርት ማድረግ ነው። ኦኬ። ሁለተኛው ደግሞ ምንድነው? ሁለተኛው ራዲያንን ገልብጠን ማለት ነው። ራዲያንን ወደ ዲግሪ እንዴት አድርገን ኮንቨርት ማድረግ እንችላለን፣ መቀየር እንችላለን የሚለውን ሁለቱን እናያለን ማለት ነው። ስለዚህ ቱ ኮንቨርት ዲግሪስ ቱ ራዲያንስ፣ ዲግሪን ወደ ራዲያን ለመቀየር ምንድነው የምታደርጉት? በፓይ ኦቨር 180 ማባዛት ነው። በስንት ታባዛላችሁ? የተሰጣችሁን ዲግሪ በፓይ ኦቨር 180 ዲግሪ ማባዛት ነው። በፓይ ኦቨር 180 ታባዛላችሁ። በተቃራኒው ራዲያንን ደግሞ ወደ ዲግሪ ለመቀየር ደግሞ በማን ታባዛላችሁ? ይሄን ትገለብጣላችሁ። በ180 ኦቨር ፓይ ታባዛላችሁ ማለት ነው። በ180 ኦቨር ፓይ ማባዛት ቀላል ነው። ስለዚህ ዲግሪን ወደ ራዲያን ስትቀይሩ በማን ታባዛላችሁ? በፓይ ኦቨር 180። ራዲያንን ደግሞ ወደ ዲግሪ ስትቀይሩ በማን ታባዛላችሁ? በ180 ኦቨር ፓይ እናባዛለን ማለት ነው። ሶ በዚህ መልኩ አንደኛውን ወደ አንደኛው በቀላሉ መቀየር እንችላለን ማለት ነው። ኦኬ ሶ ሌትስ ሲ ኢት ባይ ዩዚንግ ኤግዛምፕል ቬሪ ሲምፕል። ሶ የመጀመሪያው ኮንቨርት 120 ዲግሪ ኢንቱ ራዲያን ይላል። የመጀመሪያው ምንድን ነው የሚለው? ኮንቨርት 120 ዲግሪ፣ ይሄ ዲግሪ ነው፣ ቱ ራዲያን። ስለዚህ አሁን ማንን ነው ቀይሮ የተባላችሁት? የተሰጣችሁ ዲግሪ ነው፣ ወደ ራዲያን ቀይሮ ነው የተባላችሁት። ስለዚህ ዲግሪን ወደ ምን ልንቀይር ነው ማለት ነው? ወደ ራዲያን ልንቀይር ነው። ዲግሪን ወደ ራዲያን በምንቀይርበት ሰዓት ደግሞ ምን አድርጉ ተብለናል? እዚህ ጋር እንደምታዩት ዲግሪን ወደ ራዲያን ስትቀይሩ በ180 በፓይ ኦቨር 180 አባዙ ተብለናል። ማባዛት ነው። ስለዚህ 120 ዲግሪ ማለት ከማን ጋር እኩል ነው? 120 ዲግሪ ሲባዛ በፓይ ኦቨር 180 ራድ ይመጣል ማለት ነው። እዚህ ጋር ይሄ 0 በዚህ 0 ይጣፋል። ይሄ በ6 3 ነው። ይሄ በ6 2 ነው። ስለዚህ ጋር ስንት ይመጣል ማለት ነው? 2/3 ፓይ ራድ ይመጣል ማለት ነው። 120 ዲግሪ ከማን ጋር እኩል ነው ማለት ነው? ከ2/3 ፓይ ራድ ጋር እኩል ነው ማለት ነው። ስለዚህ ይሄንን ዲግሪውን እንግዲህ ወደ ምን ቀየርኩት ማለት ነው? ወደ ራዲያን ቀየርኩት ማለት ነው። ኦኬ ሁለተኛው ኤግዛምፕል ኮንቨርት አድርጎ ይሄኛው ደግሞ በተቃራኒው ማለት ነው። ኮንቨርት 4/3 ፓይ ራዲያን ኢንቱ ዲግሪስ፣ ይሄን ደግሞ ወደ ዲግሪ ቀይሩ ነው የተባለው። አሁን ደግሞ ምንድነው የምንቀይረው ማለት ነው? ራዲያንን ወደ ዲግሪ ቀይሩ ነው የተባለው። ራዲያን ወደ ዲግሪ በምንቀይርበት ሰዓት ደግሞ የምናባዛው በስንት ነው? በ180 ኦቨር ፓይ እናባዛለን ማለት ነው። በ180 ኦቨር ፓይ እናባዛለን። ስለዚህ በዚህ መሰረት ስንሄድ እንግዲህ የተሰጠን ማን ነው? 4/3 ፓይ ራድ ነው። ይሄ ማለት እንግዲህ ምን ይሆናል ማለት ነው? 4/3 ፓይ ሲባዛ በ180 ኦቨር ፓይ ምን ይመጣል ማለት ነው? ዲግሪ ይመጣል ማለት ነው። ይሄ ፓይ በዚህ ፓይ ይጣፋል። እዚህ ጋር ማን አለ? 3 አለ። በ3 አንዴ 18 በ3 60 6 ይመጣል። ከዛ 0 አለች። 180 በ3 ሲካፈል ደግሞ 60 ይመጣል ማለት ነው። ከዛ በኋላ እዚህ ጋር ማን ይቀራል? 4 ሲባዛ በ60። ስለዚህ ነው ስንት ይመጣል ማለት ነው? 240 ይመጣል ማለት ነው። 240 ምን ዲግሪ ይመጣል ማለት ነው። ስለዚህ 4/3 ፓይ ራድ ማለት ወደ ዲግሪ ስንቀይረው 240 ዲግሪ ጋር እኩል ነው ማለት ነው። አያችሁ? ስለዚህ አንዱን ወደ አንዱ ለመቀየር እንግዲህ በጣም ቀላል ነው። ይሄን አሁን ያልኳችሁን ነገር መተግበር ነው ማለት ነው። ሌላ አንድ ተጨማሪ ኤግዛምፕል ሶስተኛ ለመጨመር ያክል ኮንቨርት ይለናል እዚህ ጋር
በቀላሉ እንሰራዋለን። ይሄንን ኮንቨርት 6 ራዲያንስ ኢንቱ ዲግሪስ ወደ ዲግሪ ቀይሩ ነው የተባለው። ስለዚህ ራዲያን ወደ ዲግሪ ለመቀየር ምን እንደምናደርገው 6 ራድ ማለት ነው ባጭሩ ስንጽፈው ሲባዛ በ180 ኦቨር ፓይ። ኦኬ ሶ ይሄን በ180 ኦቨር ፓይ ስናባዛው ሶ 6 ታይምስ 180 ኦቨር ፓይ ይመጣል ማለት ነው። ምን ዲግሪ። ሶ እዚህ ጋር እንግዲህ ቁጥር ብቻ ከሆነ ፓይ እንትን ከሌለን እዚህኛው ጋር ፓይ ከሌለን ማለት ነው ራዱ ጋር እንግዲህ ፓይን መጠቀም ትችላላችሁ። እዚህ ጋር ፓይን አፕሮክሲሜት ቫልዩ መጠቀም እንችላለን። 3.14 መጠቀም እንችላለን። ፓይ አፕሮክሲሜት ቫልዩ 3.14 ነው። ስለዚህ እሱን ታባዛላችሁ። ይሄን 6 ሲባዛ በ180 ወደ 1080 ይመጣል። 1080 ሲካፈል ፓይ እንግዲህ 3.14 ወይም ደግሞ በፍራክሽን ካስፈለገ 22/7 አካባቢ ነው የምትመጣው አፕሮክሲሜት ቫልዩዋ። ሶ ፓይ ማለት እንግዲህ 22/7 ይመጣል። ሶ ይሄኛው 1080 ሲባዛ ይሄ እንግዲህ ይሄን ማባዛት ይሄን ማካፈል ምልክት ወደ ማባዛት ሲቀየረው ከስር ያለው ፍራክሽን ይገለበጣል፣ ሪስፕሮካል ይሆናል። 7/22 ይመጣል ማለት ነው። ሶ ይሄን አባሳችሁ ስታካፍሉት 1080 ሲባዛ በ7 እንግዲህ ስንት ይመጣልናል? ወደ 37800 3780 አካባቢ ይመጣል ሲካፈል ለ22። ሶ ይሄን ማለት እዚህ ጋር መጀመሪያ ሲምፕሊፋይ እናድርገው። ይሄ በ2 ይቃለላል። ይሄን መጨረሻው 0 ስለሆነ ይሄ በ2 11 ይመጣል። ይሄ በ2 ደግሞ ስንት ይመጣል? 540 ይመጣል። ስንት ይወጣል? ይሄኛው 540 ሲባዛ በ7 ሲካፈል ለ11 ይመጣል። ከዛ በኋላ 540 ሲባዛ በ7 ወደ 3780 ይመጣል። ይሄኛው 11 ማለት ነው። 11 ምን መጣልን ማለት ነው? ዲግሪ መጣልን ማለት ነው። ሶ እንደዚህ አድርገን እንግዲህ በቀላሉ ኮንቨርት ማድረግ እንችላለን። አንደኛው ወደ አንደኛው ኮንቨርት ማድረግ እንችላለን ማለት ነው። ጉድ። ሌላኛው ኤግዛምፕል እንግዲህ ፋይንድ ዘ ራዲየስ ኦፍ ኤ ሰርክል ኢን ዊች ዘ ሴንትራል አንግል ኦፍ 30 ዲግሪ ኢንተርሴፕትስ አን አርክ ኦፍ ሌንግዝ 11 ሴንቲሜትር ይላል። 11 ሴንቲሜትር። ሶ ይሄኛው ኤግዛምፕል እንግዲህ ምንድነው የሚለው? ይሄን በደንብ ማስታወስ ይጠበቅባቸዋል ከባለፈው ቻፕተር ማለት ነው። ምንድነው የሚለን? ፋይንድ ዘ ራዲየስ ኦፍ ኤ ሰርክል ይላል። ፋይንድ ዘ ራዲየስ ኦፍ ኤ ሰርክል። ይሄን በምስል ብትገልጹት እንግዲህ ሰርክል ነው የምንሰራው ማለት ነው። ሶ የተጠየቅነው እንግዲህ እዚህ ጋር ሴንተር አለን። የተጠየቅነው ራዲየስ ነው። ኦኬ ራዲየሱ ምን ያክል ነው የተባልነው። ሶ ራዲየስ ኦፍ ኤ ሰርክል ኢን ዊች ሴንትራል አንግል ከሆነ ደግሞ እንግዲህ 2 ራዲየስ ነው የሚያስፈልገኝ ማለት ነው። ሶ እዚህ ጋር ሴንትራል አንግል አለኝ። ሴንትራል አንግሉ ደግሞ ስንት ነው? 30 ዲግሪ ነው ማለት ነው። 30 ዲግሪ። ኢንተርሰፕትስ አን አርክ እንግዲህ ማለት ይሄን አቅፎ የያዘው አርክ ማለት ነው። ይሄ አርክ ማለት ነው። ይሄን ሴንትራል አንግል ያቀፈው አርክ ማለት ነው። የዚህ ሌንግዝ ደግሞ አርክ ሌንግዝ ማለት ነው። ኤል ስንት ነው ይለናል? 11 ሴንቲሜትር ቢሆን ራዲየሱን ፈልጉ ነው የተባልነው። ሌላው እዚህ ጋር ምን ተሰጥቶናል? ዩዝ ምን ተጠቀሙ ተብለናል? ፓይ 22/7 ተጠቀሙ ተብለናል። ስለዚህ ይሄን ፈልጉ ነው የተባልነው፣ ራዲየሱን ፈልጉ ነው የተባልነው። ይሄን እንግዲህ ለመስራት ምንድነው የምታደርጉት? ከባለፈው ላይ የሆነ ነገር ታስታውሳላችሁ ማለት ነው። ሌትስ ሪኮል ሃው ካን ዊ ፋይንድ አውት ዚ አርክ ሌንግዝ። አርክ ሌንግዝ እንዴት እንደምንፈልግ ፎርሙላውን አስታውሱ። ሶ አርክ ሌንግዝ ፎርሙላችን ምን ነበር? ፓይ አር ቴታ ኦቨር 180 ነበር ታስታውሱ ከሆነ። ስለዚህ ኤል ማለት ነው እዚህ ጋር አርክ ሌንግዝን ኤል ብለነዋል እዚህ ጋር። ሶ ኤል which is equal to what? ፓይ አር ቴታ ኦቨር 180። እኛ ግን የምንፈልገው ማንን ነው? ይሄ ኦቨር 1 ነው። ራዲየስ ነው የምንፈልገው። ሶ ራዲየስ ለመፈለግ ክሪስ ክሮስ ታደርጋላችሁ። ሶ እዚህ ጋር ማን ይመጣል? ፓይ አር ቴታ ይመጣል እኩል ይሆናል ሌንግዝ ታይምስ 180 ኤል ይመጣል ማለት ነው። ሶ ቱ ጌት አር ወይም ራዲየስ አሎን እዚህ ጋር ለማን አካፍለዋለሁ? ለፓይ ቴታ አካፍለዋለሁ ማለት ነው። እንዲጣፋልኝ ፓይ ቴታ
ይሄኛው ለፓይ ቴታ። ሶ ቴታ በቴታ ተጣፋ፣ ፓይ በፓይ ተጣፋ። እዚህ ጋር ማቀረ ራዲስ ቀረ። ራዲስ which is equals to 180 ኤል አርክ ሌንግዝ ማለት ነው ኦቨር ፓይ ቴታ ይመጣል ማለት ነው። ጉድ። ከዛ በኋላ እንግዲህ ጊቭናችን እዚህ ጋር ምን ተሰጥቶናል? ጊቭናችን ላይ እንግዲህ ተሰጥቶናል ቴታ ሴንትራል አንግሉ ነው ስንት ነው ማለት ነው? 30 ዲግሪ ነው። ፓይም ተሰጥቶናል። ፓይ ስንት ነው የተሰጠን? 22 7ኛ ተሰጥቶኛል። አለቀ ማለት ነው። ሌላ ምን ተሰጥቶናል? ሌንግዝ ተሰጥቶናል። አርክ ሌንግዝ ተሰጥቶናል። እሱም 11 ሴንቲሜትር ተሰጥቶናል ማለት ነው። ለሶስቱን እዚህ ጋር መተካት ነው ራዲየስ ለማግኘት። ስለዚህ ይሄኛው 180 ያለ ሲባዛ ይሄ በ11 አርክ ሌንግዙ 11 ስለሆነ ሲካፈል ይሄኛው ስንት ይመጣል? ፓይ ማለት 22 7ኛ ተጠቀሙ ተብለናል። ሲባዛ ቴታ ደግሞ ስንት ነው? 30። ጉድ። እንደዚህ አድርገን እንግዲህ መስራት እንችላለን ማለት ነው። ይሄኛው 180 ሲባዛ 11 ኦቨር ይሄኛው 22 ሲባዛ 30 ሲካፈል 7 ይመጣል። ለማቃለል እንዲመቼ ነው ማባዛት ትችላላችሁ እናንተ እንግዲህ። ይሄኛው 180 ሲባዛ 11 ይሄን ኦቨር የሚለውን እዚህ ጋር ወደ ማባዛት ሲቀይረው ይሄኛው ከስር ፍራክሽን ስለሆነ ዲኖሚኔተራችን ይገለበጣል ማለት ነው። ምን ይመጣል ማለት ነው? 7 ኦቨር ስንት ይመጣል? 22 ሲባዛ በ30 ይመጣል ማለት ነው። 22 ሲባዛ በ30 22 እንግዲህ በ11 ይሄ 1 ይመጣል። ይሄ በ11 2 ይመጣል። ሄደው በ30 1 ይመጣል። ይሄ በ30 ስንት ይመጣል? 6 ይመጣል ማለት ነው። 6 ይመጣል። ስለዚህ ስንት ይመጣል ማለት ነው? 6 ሲባዛ በ7 ከላይ 6 እና 7 ይቀራል። ሲካፈል እዚህ ጋር 2 ሲባዛ በ1 2 ይመጣል ማለት ነው። 6 ሲባዛ በ7 ስንት ነው የሚመጣው? 42 42 ሲካፈል ለ2 ስንት ይመጣል? 21 ይመጣል ማለት ነው። 21 ሴንቲሜትር። ስለዚህ ራዲየሳችን ስንት መጣልን ማለት ነው? ዜርፎር ራዲየስ አር ስንት መጣልን ማለት ነው? 21 ሴንቲሜትር መጣልን ማለት ነው። እንደዚህ አድርገን እንግዲህ ራዲየሱን ካልኩሌት ማድረግ እንችላለን ማለት ነው። እዚህ ጋር እንግዲህ ተመልሳችሁ በምስል ብታዩት እንግዲህ ከዚህ እስከዚህ ያለው የራዲየሱ ሌንግዝ እንግዲህ ስንት ነው ማለት ነው? 21 ሴንቲሜትር ነው። አርኮ ስንት ሲሆን ማለት ነው? አርክ ሌንግዙ 11 ሴንቲሜትር ሲሆን 30 ዲግሪ ሜጀር ለማድረግ 30 ዲግሪ አንግል ሜጀር ያደረገው ወይም ደግሞ ይህን 30 ዲግሪ አዝ ሴንተር ኦፍ ሰርክል ላይ የፈጠሩት ሁለቱ ራዲየሶች ሌንግዛቸው እንግዲህ 21 ሴንቲሜትር ርዝመት አላቸው ማለት ነው። እንደዚህ አድርገን እንግዲህ ይህንን በቀላሉ መመለስ እንችላለን። እዚህ ጋር እንግዲህ የሚያዝ አንድ ተጨማሪ ኤግዛምፕል አለ እዚህ ጋር። እሱን እስኪ አብረን እንስራውና እንጨርሳለን ማለት ነው። ምንድነው የሚላቸው እዚህ ጋር if the arcs of the same length into circles ልብ አድርጉ። ሁለት ሰርክሎች አሉን። ነገር ግን እዚህ ጋር አንግል ይፈጠራል። ሴንትራል አንግል ቴታ አለ። ኦኬ እዚህ ጋር ሴንትራል አንግል ደግሞ ይሄኛውን ቤታ አልበለ። ነገር ግን እዚህ ጋር ምን ይለናል? ሁለቱም አንግሎችን የሚፈጥሩት አርኮች መጠን እኩል ነው። ይሄም ኤል ነው፣ ይሄኛውም ኤል ነው። ኦኬ ምክንያቱም if the arcs of the same length ይላል። ሁለቱም አርኮች ሌንግዛቸው እኩል ነው ይለናል። the same ናቸው ማለት ነው። ስለዚህ ይሄን ኤል1 ይሄን ኤል2 ብትሉት እዚህ ጋር ምን ማለት ነው? ኤል1 ከማን ጋር እኩል ነው እያለን ነው? ከኤል2 ጋር እኩል ነው እያለን፣ ከኤል2 ጋር እኩል ነው። ጉድ። እና ይሄኛውን ራዲየሱን አር1 ብለው ይሄኛውን ደግሞ ራዲየስ አር2 ብለው እዚህ ጋር ቴታ እና ቤታ ደግሞ ተሰጥተውናል። እዚህ ጋር ምንድነው የሚለው የአንደኛው አንግል ይሄኛውን አንግል 65 ዲግሪ አልነው። ሁለተኛውን አንግል ደግሞ ስንት የሰጠው? 210 ዲግሪ። አሁን የተጠየቅነው ምንድነው? ሬሽዮን የተጠየቅነው ፋይንድ ዘ ሬሽዮ ኦፍ ዜር ራዲ ነው የተባልነው። አር1 ቱ አር2 ሬሽዮ ወይም ደግሞ አር1 ቱ አር2 ሬሽዮ ምን ያክል ነው የተባለው? ኦኬ ምን ያክል ነው? ስለዚህ ይሄንን እንግዲህ ለማወቅ ምንድነው የምናደርገው? የሌንግዝ ፎርሙላ የአርክ ሌንግዝ ፎርሙላ እንግዲህ ቅድም ነግሬያችኋለሁ እዛኛው ጥያቄ ላይ ምንድነው? ፓይ ቴታ ኦቨር 180 ነው። ስለዚህ ክሪስ ክሮስ እናደርገውና ፓይ አር ቴታ እኩል ይሆናል 180 ታይምስ ኤል ነው የሚሆነው።
አር ብቻውን ለማስቀረት ይሄን ለፓይ ቴታ ይሄኛውንም ለፓይ ቴታ እናካፍለዋለን። ይሄ በዚህ ጠፋ። ራዲየስ ማለት እንግዲህ ምንድነው 180 ኤል ኦቨር ፓይ ቴታ። ይሄ ጀነራል ፎርሙላችን ነው። አሁን እዚህ ጋር እንግዲህ ይሄን ነገር ሁለቴ እንትን እንለዋለን ማለት ነው። አር1 በምትሆንበት ሰዓት 180 ኤላችን እንግዲህ አንድ ነው ለሁለቱም ዘሴም አርክ ሌንግዝ ያለን ብለናል። ኦቨር ፓይ አር ቴታ ይመጣልናል ማለት ነው። ቴታ አንግላችን አርቱ በሚሆንበት ሰዓት አሁንም 180 አርክ ሌንግዙም ያው ነው የሚሆነው። ፓይ ራዲየሱ ግን ይቀየራል። እዚህ ጋር እንግዲህ ችኛው አር1 180 ኤል እዚህ ጋር ማለት ነው። ከዚህ ተነስተን ነው የኛው የምንሰራው 180 ኤል ኦቨር ፓይ ቴታ ነው። አር1 ሲሆን 180 ኤል ኦቨር ፓይ ቴታ። ኦኬ ሪትስ አር የለችም እዚህ ጋር ፓይ ቴታ ማለት ነው። ምክንያቱም ለአር1 ቴታ ነው የተጠቀምኩት። እዚህ ጋር እንደምታዩት እንግዲህ ለአር1 ምንድን ነው የተጠቀምኩት? ቴታ ነው የተጠቀምኩት። ለአር1 ቴታ ነው። ለአርቱ ደግሞ ማን ነው አንግል የተጠቀምነው? ቤታ ነው። ስለዚህ እቺኛው ምን ትሆናለች ማለት ነው? ቤታ ትሆናለች ማለት ነው። ደግሞ አርቱ በሚሆንበት ሰዓት ሲዘራባት። ስለዚህ አር1 ለብቻው እንፈልጋለን። አር1 እኩል ይሆናል 180 ኤል ኦቨር ፓይ ቴታችን ስንት ነው? 65 ዲግሪ ማለት ነው። አንድ አርቱ ደግሞ ምንድነው ብለናል? አርቱ 180 ኤል ኦቨር ፓይ ቤታ ስንት ነው? ቤታ የተሰጠን እዚህ ጋር 210 ነው። ሶችኛዋ 210 ዲግሪ ትመጣለች። ሰዋላንስ ምን እናደርጋለን? የምንፈልገው የተጠየቀው ምንድነው? አር1 ቱ አር2 ሬሾ ወይም ደግሞ በሌላ አነጋገር አር1 ቱ አር2 ነው የተጠየቀው ማለት ነው። ስለዚህ ይሄን ስናካፍለው 180 ኤል ኦቨር 65 ፓይ ማለት ነው ይሆናል። ሲካፈል ለአርቱ ደግሞ አርቱ ማለት ምንድነው? 180 ኤል ኦቨር 210 ፓይ ነው ማለት ነው። ከዛችን ሁለት ፍራክሽንን በምናካፍልበት ሰዓት እንግዲህ ሁለት ፍራክሽኖችን በምናካፍልበት ሰዓት ኤ ኦቨር ቢ ኦቨር ሲ ኦቨር ዲ ከሆነ ምንድነው የምናደርገው ብለናል? ኤ ኦቨር ቢ እቺ ማካፈሏን ወደ ማባዛት ሲቀየራት ይሄኛው ይገለበጣል፣ ዲ ኦቨር ሲ ይሆናል። በዚህ መሰረት 180 ኤል ኦቨር 65 ፓይ ሲካፈል ለዚህኛው ፍራክሽን ከሆነ ሲባዛ ሳደርገው ይሄኛው ይገለበጣል። 210 ፓይ ኦቨር 180 ኤል ይመጣል ማለት ነው። ኦኬ 180 ኤል ይመጣል። ከዛ በኋላ ይሄ ፓይ በዚህ ፓይ ይጣፋል። 180 ኤል በ180 ኤል ይጣፋል። ማን ይቀራል ማለት ነው? 210 ለ65 210 ለ65 ይቀራል። እንግዲህ ሲምፕሊፋይ ሳደርጉት ሁለቱም በ5 መካፈል ስለሚችሉ ይሄ በ5 ስንት ይመጣል? 42። ይሄኛውን በ5 እናካፍለው ደግሞ 13 ይመጣል ማለት ነው። ስለዚህ አር1 ቱ አር2 ሬሾ ስንት መጣልን ማለት ነው? 42 ቱ 13 ሬሾ ይመጣል ማለት ነው። እንደዚህ አድርገን ማስቀመጥ እንችላለን። ወይም ደግሞ አር1 ቱ አር2 ሬሾ ከማን ጋር እኩል ነው? ከ42 ቱ 13 ሬሾ ጋር እኩል ነው ማለት ነው። እንደዚህ አድርገን እንግዲህ ሬሾቸውን በቀላሉ መፈለግ እንችላለን ማለት ነው። እዚህ አላባውት እንግዲህ ቀጥሎ ደግሞ በሚቀጥለው ቪዲዮአችን የምንመለከተው ቤዚክ ትሪጎኖሜትሪክ ፋንክሽንስ የሚለውን በሚቀጥለው ቪዲዮ እንመለከታለን። ቴንክ ዩ ቬሪ ማች